በሰሜኑ ዋልታ አካባቢ የሚገኘው የአርክቲክ ክልል ለዘመናት በበረዶ ተሸፍኖ ከዓለም የፖለቲካ ትኩረት ርቆ የቆየ ቢሆንም ዛሬ ግን በታላላቅ አያላን ሀገራት መካከል ለሚደረገው አዲስ የጂኦፖለቲካዊ ሽኩቻ ዋነኛ መድረክ ሆኗል። በተለይም በቅርብ ሳምንታት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ከአሜሪካ ጋር ለመቀላቀል የሚያደርጉት ግፊትና በዴንማርክ ላይ የጣሉት የታሪፍ ማስፈራሪያ ጉዳዩ ከበረዶ መቅለጥ በበለጠ እየሞቀ መምጣቱን ያሳያል። ይህ የአርክቲክ ሩጫ ግን የዛሬ ጅምር ሳይሆን ለበርካታ አስርተ ዓመታት ሲንከባለል የቆየና በአሁኑ ወቅት ወደ ወሳኝ ምዕራፍ የተሸጋገረ የታላላቅ አያላን ፍልሚያ ነው። ከቅዝቃዜው በስተጀርባ ያለው ትኩሳት ምንድን ነው? ሩሲያ፣ ቻይናና አሜሪካ ለምን አይናቸውን በሰሜኑ ዋልታ ላይ ጣሉ? የአርክቲክ ጂኦፖለቲካዊ ሩጫና የዓለም የኃይል ሚዛን ወዴት እያመራ ነው የሚለውን እንመለከታለን። ይህ መናኸሪያ ትንታኔ ነው። ለረጅም ጊዜ ሩሲያ በዚህ ክልል ውስጥ ያላትን የበላይነት ለማረጋገጥ ስትሰራ ቆይታለች። የሰሜኑ ዋልታ ግማሽ የሚሆነውን የባህር ዳርቻና የኢኮኖሚ ቀጠና የምትቆጣጠረው ሞስኮ በአካባቢው የሚገኘውን የተፈጥሮ ሀብትና የንግድ መስመር ለብቻዋ ለማዘዝ ትጥራለች። በአሁኑ ወቅት በአርክቲክ ክልል ከሚገኙ ነዋሪዎች ውስጥ 2/3 የሚሆኑት በሩሲያ ግዛት ስር ሲሆን የክልሉ የሀገር ውስጥ ምርት 2/3 በሞስኮ ቁጥጥር ስር ነው። ሩሲያ ይህን የበላይነቷን ለማስጠበቅ በክልሉ ከ30 በላይ ወታደራዊ መሰረቶችን የገነባች ሲሆን የኒውክሌር ኃይል ያላቸው ሰርጓጅ መርከቦቿንና ዘመናዊ ሚሳኤሎቿን በማሰማራት አካባቢውን የማይደፈር ምሽግ አድርገዋለች። ይህ የሩሲያ መጠነ ሰፊ ወታደራዊ ግንባታና ግስጋሴ ግን ምዕራባውያንን በተለይም የኔቶ አባላትን በእጅጉ አስግቷቸዋል። ቀደም ሲል አርክቲክ የትብብርና የሰላም ቀጠና ተደርጎ ይታይ የነበረ ቢሆንም የሩሲያና የዩክሬን ጦርነትና የፊንላንድና ስዊድን ኔቶ መቀላቀል ሁኔታውን ሙሉ በሙሉ ቀይሮታል። አሁን ላይ አርክቲክ በሁለት ተቃራኒ ጎራዎች የተከፈለ ይመስላል። በአንድ በኩል ሩሲያ፣ በሌላ በኩል ደግሞ ቀሪዎቹ 7 የአርክቲክ ሀገራት በኔቶ ጥላ ስር ሆነው የበላይነታቸውን ለማስከበር ይፋለማሉ። ትራምፕ ግሪንላንድን የግዴታ የአሜሪካ ጋር ለማድረግ የሚያደርጉት ጥረትም ክልሉ ከሩሲያና ከቻይና ተጽዕኖ ለማስጠበቅና ለአሜሪካ ጎልደን ዶም የተሰኘውን የመከላከያ ስርዓት ለመዘርጋት ካላቸው ስልታዊ ፍላጎት የሚመነጭ ነው። ይህ በእንዲህ እንዳለ የአርክቲክ አባል ያልሆነችው ቻይናም ራሷን ለአርክቲክ የቀረበች ሀገር በማለት በክልሉ ያላትን ፍላጎት በይፋ አውጃለች። ቤጂንግ ከሩሲያ ጋር በመተባበር የፖላር የሐር መንገድ የተሰኘውን የንግድ መስመር ለመዘርጋት በቢሊዮን የሚቆጠር ዶላር ኢንቨስት እያደረገች ነው። ይህ ትብብር ቻይና የሩሲያን የበረዶ ሰባሪ መርከቦችና መሰረተ ልማቶች እንድትጠቀም ሲፈቅድላት፣ ሩሲያ ደግሞ በምዕራባውያን ማዕቀብ ሳቢያ የታገደባትን የነዳጅና የጋዝ ምርት ወደ እስያ ገበያ ለማጓጓዝ እድል ይሰጣታል። እንደ አውሮፓውያን አቆጣጠር በ2024 እና በ2025 የተደረጉት የጋራ የባህር ላይ ጥበቃ ስምምነቶች የሞስኮና የቤጂንግ ጥምረት በአርክቲክ ሰማይ ላይ እየጠነከረ መምጣቱን ለዓለም ያሳዩበት አጋጣሚ ነበር። የዚህ ሁሉ ሽኩቻ ዋነኛ መንስኤ ግን የአየር ንብረት ለውጥ መሆኑ አያጠራጥርም። የአርክቲክ በረዶ ከዓለም አማካኝ በ4 እጥፍ በበለጠ ፍጥነት እየቀነሰ መሆኑ ቀደም ሲል ለማለፍ የማይቻሉ የነበሩ አዳዲስ የባህር መስፈሮችን ከፍቷል። የሰሜን ባህር መንገድ ከእስያ ወደ አውሮፓ የሚደረገውን የንግድ ጉዞ በ2 ሳምንታት ገደማ ሊያሳጠው ይችላል። ይህም በስዊዝ ዌይ በኩል ከሚደረገው ጉዞ በእጅጉ ፈጣንና አነስተኛ ወጪ የሚጠይቅ ነው። በተጨማሪም በበረዶ ስር ተቀብረው የሚገኙት እንደ ወርቅ፣ መዳብ፣ ዚንክና ለከፍተኛ ቴክኖሎጂ ምርት የሚውሉ ብርቅዬ ማዕድናት የታላላቅ ኩባንያዎችንና የሀገራትን ቀልብ ስበዋል ይባላል። ይሁን እንጂ ይህ ኢኮኖሚያዊ ድል ከፍተኛ አደጋን ያዘለ ነው። የበረዶ መቅለጥ በፈጠነ ቁጥር የዓለም የባህር ጠለል ከፍ እንዲልና የጎርፍ አደጋ እንዲባባስ ከማድረጉም ባለፈ በክልሉ ውስጥ ያለው ወታደራዊ ሽኩቻ ወደ ቀጥተኛ ግጭት ሊያመራ ይችላል የሚል ስጋት ነግሷል። ግሪንላንድን ለመግዛት የሚደረገው ጥረት በዴንማርክና በአሜሪካ መካከል ዲፕሎማሲያዊ ቀውስ እየፈጠረ ባለበት በዚህ ወቅት አርክቲክ ከቅዝቃዜው ይልቅ በፖለቲካዊ ትኩሳት የሚለይበት ጊዜ ላይ ደርሰናል። በመሆኑም የሰሜን ዋልታ ሩጫ የሀብት ፍለጋ ብቻ ሳይሆን በቀጣዮቹ 10 ዓመታት ዓለምን ማን ይዘውራል የሚለው ጥያቄ የሚመልስ የታላላቅ አያላን የጥንካሬ መፈተኛ ሆኖ ይቀጥላል። ይህ በታላላቅ አያላን መካከል የሚካሄደው የሰሜን ዋልታ ሩጫ ለምን እንዲህ እንደጋለና የዓለምን መገናኛ ብዙሃን ቀልብ እንደሳበ ይበልጥ ለመረዳት በአሜሪካና በሩሲያ መካከል ያለውን በረዶ ሰባሪ መርከቦች ልዩነትና የግሪንላንድ ስውር ሀብት በጥልቀት መመልከት ያስፈልጋል። ሩሲያ በአሁኑ ወቅት ከ40 በላይ የበረዶ ሰባሪ መርከቦች ያሏት ሲሆን ከነዚህ መካከል አንዳንዶቹ በኒውክሌር ኃይል የሚሰሩና ዓመቱን ሙሉ በሙሉ የተሸፈኑ የባህር መንገዶችን ሰንጥቀው ማለፍ የሚችሉ ናቸው። በአንጻሩ አሜሪካ ያሏት ዝግጁ የሆኑ የበረዶ ሰባሪ መርከቦች ከ5 አይበልጡም። ይህም ዋሽንግተን በአርክቲክ ክልል ያላትን የተጽዕኖ አቅም በእጅጉ ገድቦባታል። ፕሬዚዳንት ትራምፕ ግሪንላንድን ለመግዛት ወይም በቁጥጥራቸው ስር ለማድረግ የሚመኙትም ይህንን የተዳከመ የአሜሪካን አቅም በአቋራጭ ለመገንባትና በክልሉ አስተማማኝ የጦር ሰፈር ለመመስረት ካላቸው ጽኑ ፍላጎት የተነሳ ነው። በተጨማሪም የግሪንላንድ ጉዳይ ከወታደራዊ ስልት ባለፈ ከ21ኛው ክፍለ ዘመን ከፍተኛ ቴክኖሎጂ ጋር ቀጥተኛ የሆነ ግንኙነት አለው። በደሴቲቱ ውስጥ የሚገኙ ብርቅዬ የምድር ማዕድናት ለዘመናዊ ስልኮች፣ ለኤሌክትሪክ መኪና ባትሪዎችና ለላቁ የጦር መሳሪያዎች ምርት ወሳኝ ግብዓቶች ናቸው። በአሁኑ ወቅት የእነዚህ ማዕድናት ዓለም አቀፍ አቅርቦት በቻይና ቁጥጥር ስር መሆኑ ለአሜሪካ ትልቅ ስጋት ሆኗል። በመሆኑም ግሪንላንድ መቆጣጠር ማለት አሜሪካ ከቻይና ጥገኛ
ጥገኝነት ተላቃ የራሷን የቴክኖሎጂና የኤነርጂ ዋስትና የምታረጋግጥበት ወርቃማ ዕድል ተደርጎ ይወሰዳል። የትራምፕ ብሔራዊ ደህንነት አማካሪዎችም ደጋግመው እንደሚናገሩት የጉዳይ ስለ መሬት ግዢ ብቻ ሳይሆን ስለ አሜሪካ ቀጣይ ኢኮኖሚያዊ ህልውና የሚወሰንበት ስልታዊ እርምጃ ነው። ይሁን እንጂ የሁሉ ሽሚያ የአካባቢውን ነባር ነዋሪዎችና ስነ ምህዳር ከግምት ውስጥ ያስገባ አይደለም። በግሪንላንድና በሰሜኑ ዋልታ ዙሪያ የሚገኙት የዩኒቲ ማህበረሰቦች አገራቸው በሀያላን ሀገራት መካከል እንደ ሸቀጥ መታየቷ ከፍተኛ የሆነ ቅሬታን ፈጥሮባቸዋል። ዴንማርክም ብትሆን የግሪንላንድ ሉዓላዊነት ለድርድር እንደማይቀርብ በተደጋጋሚ ብትገልጽም ከአሜሪካ የሚሰነዘርባት የኢኮኖሚና የዲፕሎማሲ ጫና እየበረታ መጥቷል። በሌላ በኩል የማዕድን ቁፋሮና የመርከቦች ትራፊክ መጨመር በአካባቢው የሚገኙ ብርቅዬ የዱር እንስሳትንና የአርክቲክ ንጹህ ተፈጥሮን ለአደጋ የሚያጋልጥ መሆኑን የአየር ንብረት ተመራማሪዎች ያስጠነቅቃሉ። በረዶው በፈጠነ ቁጥር የሚለቀቀው ሚቴን የተሰኘው ጋዝ ደግሞ የዓለምን ሙቀት ይበልጥ በመጨመር አደገኛ የለውጥ አዙሪት ውስጥ ሊከተን ይችላል። ይህ ሁሉ ተደማምሮ አርክቲክን የ21ኛው ክፍለ ዘመን አዲሱ የዱር ምዕራብ አስመስሎታል። ሕግና ደንብ ባልሰፈነበት ነገር ግን ሀብትና ስልጣን በሞላበት በዚህ ክልል ውስጥ የሚደረገው ሩጫ ወደፊት ለሚፈጠረው አዲስ የዓለም ስርዓት መሰረት የሚጥል ነው። ሩሲያ በወታደራዊ ጥንካሬዋ፣ ቻይና በገንዘብ አቅሟ፣ አሜሪካ ደግሞ በዲፕሎማሲያዊና በኢኮኖሚ ጫናዋ ክልሉን ለመጠቅለል የሚያደርጉት ጥረት የሰሜን ዋልታን በረዶ ብቻ ሳይሆን የዓለምን ፖለቲካዊ መረጋጋትንም እያቀለጠ ይገኛል። የቻይናን ስውር ኢንቨስትመንት ጥልቀትና የቻይናን የዲፕሎማሲያዊ ጫና ስንመለከት የአርክቲክ ጉዳይ ከቀላል የድንበር ሽኩች አልፎ ወደ ዓለም አቀፍ የኢኮኖሚ በላይነት ፍልሚያ መቀየሩን እንረዳለን። ቻይና በአርክቲክ ያላትን ስትራቴጂ በዝምታ ግን በጥልቀት የሚገለጽ ሲሆን በተለይም በሳይቤሪያ የሚገኘው የያማል የፈሳሽ የተፈጥሮ ጋዝ ፕሮጀክት ለቤጂንግ ስልታዊ ድል ተደርጎ ይወሰዳል። ቻይና በዚህ ፕሮጀክት ላይ በቢሊዮን የሚቆጠር ዶላር በማፍሰስ ሩሲያ በምዕራባውያን ማዕቀብ ሳቢያ ያጋጠማትን የገንዘብ እጥረት እንድትወጣ ረድታለች። ይህ ውለታ ደግሞ ቻይና በአርክቲክ የባህር መስመሮች ላይ እንደ ልቧ እንድትንቀሳቀስና ወደፊትም የራሷን የንግድ መርከቦች በሩሲያ በረዶ ሰባሪዎች ታጅባ እንድታሳልፍ የሚያስችላትን የሞራልና የሕግ የበላይነት ሰጥቷታል። ቤጂንግ ይህንን የምታደርገው የማላካ ወጥመድን ለመስመር ሲሆን ይህ ማለት በደቡብ ምስራቅ እስያ በኩል የሚያልፈውንና በአሜሪካ የባህር ኃይል ቁጥጥር ስር ያለውን ጠባብ የንግድ መስመር በአርክቲክ አቋራጭ ለመተካት ያላትን ጽኑ ፍላጎት ያሳያል። ይህ የቻይናና የሩሲያ ጥምረት ደግሞ ዋሽንግተንን ወደ ከፋ እርምጃ እንድትገባ ገፋፍቷታል። ፕሬዚዳንት ትራምፕ በ2025 መጨረሻና በ2026 መጀመሪያ ላይ በዴንማርክ ላይ የጣሉት ከፍተኛ የታሪፍ ማስፈራሪያ ግሪንላንድን ከአውሮፓ ተጽዕኖ አላቆ ወደ አሜሪካ ለማስጠጋት የተነደፈ የኢኮኖሚ ጦርነት አካል ነው። ትራምፕ ዴንማርክ ግሪንላንድ ከቻይናና ከሩሲያ ተጽዕኖ የመጠበቅ አቅም የላትም የሚለውን መከራከሪያ በማቅረብ ኮፐንሃገን ደሴቲቱን ለአሜሪካ እንድታስረክብ ወይም ደግሞ ከፍተኛ የንግድ ቅጣት እንድትቀበል ምርጫ ሰጥተዋል። ይህ ጫና በኔቶ አጋሮች መካከል ታይቶ የማይታወቅ ስንጥቅ የፈጠረ ሲሆን የአውሮፓ ህብረትም ለዴንማርክ ያለውን ድጋፍ በመግለጽ ከአሜሪካ ጋር ወደ ንግድ ፍጥጫ እንዲገባ አድርጎታል። ለዋሽንግተን ግን ጉዳዩ ጓደኝነት ሳይሆን የህልውና ነው። ምክንያቱም ግሪንላንድ በውስጥ የያዘችው የብርቅዬ ማዕድናት ክምችት አሜሪካን ከቻይና የቴክኖሎጂ ጥገኝነት ሊያላቃት የሚችል ብቸኛው ተስፋ ነው። በዚህ የታላላቅ አያላን ሽኩቻ መሃል ግን የግሪንላንድ የራሷ ውስጣዊ ፖለቲካ ሌላ መልክ እያያዘ መጥቷል። የደሴቲቱ ነዋሪዎችና የአካባቢው መንግስት ለዘመናት ከዴንማርክ ቅኝ ግዛት ወጥተው ሙሉ ነጻነትን ሲመኙ ቆይተዋል። አሁን ግን ከዴንማርክ ድጎማ ወጥተን የአሜሪካ የጦር ሰፈር መሆን አለብን የሚለው ጥያቄ ማህበረሰቡን ለሁለት ከፍሎታል። በግሪንላንድ ደቡባዊ ክፍል የሚገኙ የማዕድን ቁፋሮ ፕሮጀክቶች ለሀገሪቱ ከፍተኛ ገቢ ሊያስገኙ ቢችሉም የአካባቢው ነዋሪዎች ግን በረዷችንና ተፈጥሯችን ለማዕድን ሲባል መውደም የለበትም በማለት ከፍተኛ ተቃውሞ እያሰሙ ነው። ይህም ሁኔታ የአሜሪካና የቻይና ኩባንያዎች በማዕድን ቁፋሮ ላይ ያላቸውን ፉክክር ይበልጥ ውስብስብ ያደርገዋል። ቻይና ቀደም ብላ በግሪንላንድ ማዕድናት ላይ ኢንቨስት ለማድረግ ያሳየችው ፍላጎት በአሜሪካ ግፊት ውድቅ መደረጉ ፍልሚያው ከንግድ ባሻገር ወደ ቀጥተኛ ወታደራዊና ዲፕሎማሲያዊ ጫና መሸጋገሩን ያረጋግጣል። በስተመጨረሻም የአርክቲክ ሩጫ የዓለምን የኃይል ሚዛን የሚቀይር ትልቅ ክስተት ሆኖ ይቀጥላል። ሩሲያ ሰሜናዊ ድንበሯን በከፍተኛ ሁኔታ እያስታጠቀች፣ ቻይና በቢሊዮን የሚቆጠር ዶላር እየረጨች፣ እንዲሁም አሜሪካ በዲፕሎማሲያዊና በታሪፍ ጫና ግሪንላንድን የግል ግዛቷ ለማድረግ እየጣረች ባለችበት በዚህ ወቅት የሰሜን ዋልታ በረዶ መቅለጥ ለዓለም አዲስ የሀብት በር ሳይሆን አዲስ የግጭት መነሻ ሊሆን እንደሚችል ይገመታል። በ2026 የምናየው ይህ ትኩሳት በቀጣዮቹ ዓመታት ዓለማችን በባህር መስመሮች በማዕድናትና በቴክኖሎጂ የበላይነት ዙሪያ ለሚኖራት አዲስ የሆነ ገጽታ ይሆናል።